100% የተረጋገጠ የሚከፍል ሰዎችን በመጋበዝ ገንዘብ ልሰሩበት የምትችሉበት አካውንቱን ከፍታችሁ ቬሪፋይ ስታደርጉ እስከ 6 USDT ድረስ የሚሰጣችሁ አንድ አሪፍ አፕሊኬሽን ነው ይዤላችሁ የመጣሁት። አካውንቱን እንዴት ትከፍታላችሁ፣ እንዴት ነው ገንዘብ የምትሰሩት፣ እንዴት አድርጋችሁ የሰራችሁትን ማውጣት ትችላላችሁ፣ ሙሉ መረጃውን በዛሬ ቪዲዮአችን የምናይ ይሆናል። አዲስ ከሆናችሁ ላይክ፣ ሰብስክራይብ አድርጋችሁ ጀምሩት። ወደ ቪዲዮ እንግባ። አፕሊኬሽኑን ፕሌይ ስቶር ላይ ታገኙታላችሁ። ቴሌግራማችንም ላይ አስቀምጥላችኋለሁ። ከ1 ሚሊዮን በላይ ዳውንሎድ አለው። ይሄንን ዳውንሎድ አድርጉት። አፑን ካወረዳችሁት በኋላ እንከፍተዋለን። ከፍቱት እንደምታዩት በዚህ መልኩ ይመጣላችኋል። አንድ ጊዜ ትነኩታላችሁ። ጌት ስታርትድ የምትለውን ንኳት። በዚህ መልኩ ይመጣላችኋል። እዚህ ጋር ሳይን አፕ ለማድረግ እዚህ ጋር ሳይን አፕ ነው የምትላለች። እሷን አንዴ ንኳት። እዚህ ጋር በጉግል አካውንት ወይም ደግሞ በኢሜይል ይላችኋል። ጉግል አካውንት የሚለውን ንኩት። እዚህ ጋር አንድ ካፕቻ ይመጣላችኋል። እቺን እዚህ ጋር በስትክክል ማስቀመጥ ነው። ይሄን ታረጉታላችሁ። ከዛ በመቀጠል እንደምታዩት እንደዚህ አይነት ነገር ይመጣላችኋል። የመጀመሪያው ላይ ኢሜል አድሬሳችሁን ታስገባላችሁ። ኢሜላችሁን ሙሉውን እዚህ ጋር ጻፉ። ካስገባችሁ በኋላ ኮድ የምትላለች ካጠገቡ ኮድ የምትለውን አንዴ እንኳት። እሷን ስንነኳት እንደዚህ አይነት ካፕቻ ይመጣላችኋል። ካፕቻውን ሙሉት። ከዛ በመቀጠል ኮድ ወደ ኢሜላችሁ ይላካል። የተላከላችሁን ኮድ ኮፒ አድርጋችሁ እዚህ ጋር ምታላችሁ ታስገባላችሁ። ከዛ በመቀጠል ከታች ሎጊን ፓስወርድ የራሳችሁን ሁለቱም ላይ ታስገባላችሁ ማለት ነው። ከላይ ያስገባችሁትን በድጋሚ ከታች ትሞላላችሁ። ከሞላችሁ በኋላ ዋናውን ፖይንቱን የምታገኙበት ኢንቪቴሽን ኮድ የሚል አለ። ኢንቪቴሽን ኮድ ላይ ይሄንን ስክሪን ላይ የምታዩትን አስገቡ። ካስገባችሁ በኋላ ሳይን አፕ የምትለውን ንኳት። ስነኳት በዚህ መልኩ ይመጣላችኋል። እኛ አካውንት ስለሌለን እዚህ ጋር አይ ዶንት ሃቭ አይዲ የሚለው ወይም ደግሞ የመጀመሪያውን ትነኩታላችሁ። እሱ ስነኩት 6 ዲጂት ኮድ እንድታስገቡ ይጠይቃችኋል። ኮዳችሁን አስገቡ። እዚህ ጋር በድጋሚ አስገቡ ይላችኋል። ካስገባችሁ በኋላ ኮምፕሊት የምትለውን ንኳት። እሷን ስነኳት ባካፕ ፍሬዝ የሚል አለ። ፍሬዛችሁን እዚህ ጋር ባካፕ ማድረግ አለባችሁ። እሱን ትነካላችሁ። ይሄን ስነኩት እንደምታዩት እዚህ ጋር ስክሪንሻት ወይም ሴቭ አድርጋችሁ አስቀምጡ ይላችኋል። ይሄንን ሴፍ የሆነ ቦታ አስቀምጡ። ወሳኝ ነገር ነው። አካውንታችሁን በኋላ ሲያስፈልጋችሁ በዚህ ነው የምትገቡት። ከዛ በመቀጠል እንደምታዩት አሬንጅመንታቸውን ተከትላችሁ አስገቡ በድጋሚ ይላችኋል። ታስገባላችሁ። ኮንፊርም የሚለውን ንኩ። ከዛ በመቀጠል ይህን ከነካችሁ በኋላ ለዋሌታችሁ ስም ስጡ ይላችኋል። ስም ትሰጣላችሁ እዚህ ጋር። ከዛ ስታርት የምትለውን ንኳት። እሷን ስነኳት እንደምታዩት አንድ ሪዋርድ ለማግኘት እንደምታዩት ክሌም የሚለውን ስነኩት ቬሪፋይ አድርጉ ይላችኋል። አካውንታችሁን ቬሪፋይ የሚለውን ነክታችሁ ስማችሁን ታስገባላችሁ፣ ያላችሁበትን ሀገር፣ ናሽናል አይዲያችሁን የጀርባውንና የከፊት ያለውን አስገቡ ይላችኋል። ፓስፖርትም ከሆነ እንደዛው ከጀርባና ከፊቱ፣ ፓስፖርት ከፊቱ ብቻ ነው። ናሽናል አይዲ ከሆነ ከጀርባና ከፊት ስካን ታደርጋላችሁ። ስካን ካደረጋችሁ በኋላ ከሞላችሁ በኋላ ፎርሙን እዚህ ጋር ኔክስት የምትለውን ትነካላችሁ። እዚህ ጋር በድጋሚ እንደዚህ አይነት ካፕቻ ይመጣላችኋል። ካፕቻውን ትሞሉታላችሁ። እንደምታዩት ሰክሰስ ይለናል። ኔክስት የምትለውን ንኳት። ከዚህ በኋላ ፊታችሁን ስካን ያደርጋችኋል። እንደየትኛው ቬሪፊኬሽን ፊታችሁን ስካን ያደርጋችኋል። እዚህ ጋር እሱን ስካን ትጨርሳላችሁ። ፊታችሁን ስካን አድርጎ ከጨረሰ በኋላ በድጋሚ ካፕቻ ይመጣላችኋል። እሱን ሙሉት። እሱን ከሞላችሁ በኋላ እንደምታዩት ኦንቼን ቬሪፊኬሽን ይልና እንደዚህ ፕሮሰስ ላይ እንደሆነ ያሳውቃችኋል ማለት ነው። አካውንታችሁን ቬሪፊኬሽን ከጨረሳችሁ በኋላ 1 ሰዓትም 4 ሰዓትም 1 ቀንም ሊፈጅ ይችላል አካውንታችሁን ቬሪፋይ እስከሚያደርጉላችሁ። ቬሪፋይ ካደረጋችሁ በኋላ አንድ ኤምኤሲ ይሰጧችኋል። ግን ስቴኪንግ ላይ ነው የሚቀመጠው። እንደምታዩት እዚህ ጋር አንድ ኤምኤሲ ይላል። ስቴክ ተደርጓል። ይህ ስቴክ የተደረገውን እንደምታዩት 0.008ን አሁን ክሌም አድርጌያለሁኝ። በየቀኑ ዴይሊ ቼኪን እያደረጋችሁ ክሌም የምታደርጉት ነው ማለት ነው። ዴይሊ ቼኪን ለማድረግ እዚህ ጋር እንደምታዩት ኦንቼን ቼኪን የምትለውን አንዴ ትነኳታላችሁ። እሱን ስነኩት በዚህ መልኩ ይመጣላችኋል። ቼኪን ቱዴይ የምትለውን ንኳት። እሷን ስነኳት እዚህ ጋር የተጻፈ ጽሁፍ አለ እንደምታዩት አይደል? ይሄንን ጽሁፍ ስፔሊንግ ሳታሳስቱ ራሱን ድጋሚ ትጽፉታላችሁ። እዚህ ጋር የተጻፉትን ስፔሊንግ ሳታሳስቱ ሙሉውን ጽፋችሁ ስትጨርሱ እንደምታዩት ኦንቼን የሚል ይሄ ይበራላችኋል። አንዴ ትነኩታላችሁ። ኮንፊርም በሉት። ፓስወርዳችሁን ካስገባችሁ በኋላ እንደምታዩት ሎድ ያደርግና ትንሽ እንደምታዩት ኮንግራቹሌሽን ቼኪን ሰክሰስፉል ይላችኋል። እንደዚህ በየቀኑ ቼኪን እያደረጋችሁ አማውንት መሰብሰብ ትችላላችሁ። ይሄ ኖርማል ቼኪን እያደረጋችሁ የሚሰጣችሁ አማውንት ነው። የመጀመሪያው ቀን 0.001 ሁለተኛው ቀን 0.02 እያለ ሞር ቼኪን ባደረጋችሁ ቁጥር የሚሰጣችሁ ሪዋርድ እየጨመረ ይሄዳል ማለት ነው። በዋናነት ግን እዚህ ፕላትፎርም ላይ ገንዘብ የምትሰሩት ሰዎችን በመጋበዝ ነው። ሰው ለመጋበዝ እዚህ ጋር ፕሮፋይላችሁን ትነኩና አንድ ጊዜ ሪኮመንድድ ኢንቪቴሽን የምትል ነገር አለች። እሷን አንዴ ንኳት። እሱን ስነኩት በዚህ መልኩ ይመጣላችኋል። እንደምታዩት እዚህ ጋር አንድ ሰው ስትጋብዙ 0.1 ኤምኢሲ የሚሰጣችሁ ይሆናል ማለት ነው። እዚህ ጋር ሪፈራል ሊንክ እና ኮድ አለ። ኮዱን ወይም ሊንኩን በመጠቀም ሰዎች ሲመዘገቡ ያንን ተጠቅመው እንዲመዘገቡ በማድረግ እነሱ 1 ኤምኢሲ እናንተ ደግሞ 0.1 ኤምኢሲ ማግኘት ትችላላችሁ ማለት ነው። ስለዚህ 10 ሰው ከጋበዛችሁ 6 USDT ድረስ ማግኘት ትችላላችሁ። ይህ ማለት በእኛ ወደ 870
ኦር 900 ብር ማለት ነው። እንደዚህ ያደረጋችሁ ሞር ተፍ ማለት ከቻላችሁ ደግሞ ብዙ ገንዘብ መስራት ትችላላችሁ። እዚህ ፕላትፎርም ላይ የሰራችሁትን ገንዘብ ለማውጣት ምን ታደርጋላችሁ? አፕሊኬሽኑን ትከፍቱትና ኤክስፕሎር የምትላለች እሷን አንዴ ንኳት። እዚህ ከታች ያለችውን እሱን ስነኩት በዚህ መልኩ ይመጣላችኋል። እዚህ ጋር ወደታች ወረድ አድርጋችሁ ትራንዛክሽን የሚለውን አንዴ ንኩት። እሱን ስነኩት ወደዚህ ፔጅ ይወስዳችኋል። እዚህ ጋር እንደምታዩት በዚህ መልኩ ይከፍትልናል። ምን ታደርጋላችሁ? እዚህ ጋር ሊንኩን ትነኩና ከላይ ኮፒ አድርጋችሁ ክሮም ላይ ወስዳችሁ ትከፍቱታላችሁ። ክሮም ላይ ወስዳችሁ ሊንኩን ስትከፍቱት በዚህ መልኩ ይመጣላችኋል። እቺ ሚፓስ የምትለው እዛኛው ላይ ስለማትመጣልን ነው ክሮምን የተጠቀምነው። ስለዚህ አሁን ሚፓስ የምትለው ክሮም ላይ መታልናለች። እዚህ ጋር ምን ታደርጋላችሁ? ከታች ጎ ቱ ሬጂስተር የሚለውን አንዴ ንኩት። እሱን ስነኩት በዚህ መልኩ ይመጣላችኋል። ከላይ ሬጂስተር ዊዝ ሚፓስ የምትለውን አንዴ ንኳት። እሷን ስትነኳት ሎድ ማድረግ ይጀምራል። ትንሽ ሎድ ያደርጋል። እዚህ ጋር ጠብቁት። እንደዚህ አይነት ካፕቻ ይመጣላችኋል። ካፕቻውን ትሞላላችሁ። እሱን ከሞላችሁ በኋላ እንደምታዩት በዚህ መልኩ ይመጣላችኋል። እዚህ ጋር ኮኔክት ወይም አውቶራይዝ የምትለውን አንዴ ንኳት። ሰከንድ ይቆጥራል። ሰከንዱ ካለቀ ስለማይሰራላችሁ በፍጥነት አድርጉት። እንደምታዩት አውቶራይዜሽን ሰክሰስፉል ብሎናል። ስለዚህ ይሄንን አንዴ እንነካውና ወደ ክሮም ስትመለሱ እንደምታዩት ኮንግራቹሌሽን ምናምን ይላችኋል። ይሄንን ኦኬ በሉት። እሱን ካደረጋችሁ በኋላ እንደምታዩት እዚህ ጋር ፒቱፒ ላይ መሸጥ የምትችሉበትን ቦታ ያመጣላችኋል። እዚህ ጋር ሴል እና ባይ የሚል አለ። እናንተ መግዛት ከፈለጋችሁ እንደምታዩት እስከ 7.6 7.8 ድረስ ነው መግዛት የምትችሉት። ስትሸጡ ግን ዋጋው ቀነስ ያደርጋል። ለምታዩት 5.7 5.8 የተለያዩ ዋጋዎች አሉ። እናንተ ከነዚህ ዋጋዎች አይታችሁ የተመቻችሁን ትመርጣላችሁ ማለት ነው። ይህንን ሴል ከማለታችሁ በፊት ግን እናንተን አድሬስ ማስገባት አለባችሁ። ሰውየው የሚልክላችሁን ገንዘባችሁን የሚልክላችሁን አድሬስ ማስገባት አለባችሁ። ለማድረግ እዚህ ጋር 3 ሰረዟን አንዴ ተነኳትና ፐርሰናል ሴንተር የሚል አለ። እሱን አንዴ ንኩት። ይህን ስነኩት በዚህ መልኩ ይመጣላችኋል። እዚህ ጋር ወደታች ወረድ ታረጉና ፔመንት ሜተድ ማኔጅመንት የሚል አለ። እሱን አንዴ ንኩት። ይህንን ስትነኩት ወደዚህኛው ፔጅ ወስዳችኋል። እዚህ ጋር ፔመንት ሪሲቪንግ አድሬስ የምትለውን አንዴ ንኳት። እዚህ ጋር ከረንሲ የሚለውን አንዴ ንኩና ዩኤስዲቲ ትመርጣላችሁ። ዩኤስዲቲ የሚለውን ስመርጡ እንደምታዩት በዚህ መልኩ ቼን ምረጡ ይላችኋል። እዚህ ቲአርሲ መረጥኩ። እናንተ የፈለጋችሁትን ምረጡ። ቲአርሲ ከመረጣችሁ በኋላ አድሬሳችሁን አምታችሁ እዚህ ጋር ታስገባላችሁ። አድሬሳችሁን እዚህ ጋር ፔስት ካደረጋችሁ በኋላ ከታች እንደምታዩት የዋሌታችሁን ስም አስገቡ ይላችኋል። የተለያዩ ብዙ ዋሌቶች አሉ። ባይናንስ፣ ኦኬኤክስ፣ ባይቢት፣ ቢትጌት የፈለጋችሁትን እዚህ ጋር መጠቀም ትችላላችሁ። እኔ የባይናንስን ስላመጣው ባይናንስ የሚለውን እመርጥለታለሁ። ይህንን ከመረጥኩ በኋላ ከታች ኮንፊርም የምትለውን አንዴ ንካታለሁ ማለት ነው። እሱን ስነኩት ሎድ ያደርጋል ትንሽ። እንደምታዩት ካፕቻ ያመጣልናል። ይሄንን ካፕቻ እንሞላለን። ከዛ እንደምታዩት እንደዚህ አውቶራይዝ አድርጉ ይላችኋል። ጎቱ አውቶራይዝ የሚለውን ስነኩት በዚህ መልኩ ይመጣላችኋል። እናንተ ጋር አውቶራይዝ ወይም ኮኔክት ሊላችሁ ይችላል። ኮኔክት አድርጉታላችሁ። እሱን ስታደርጉ እንደምታዩት በዚህ መልኩ ሰክሰስፉል ይለናል። እሱ ሰክሰስፉል ካላችሁ ተመልሳችሁ ወደ ክሮማችሁ ትመለሳላችሁ። ስትመለሱ እንደምታዩት አድ ያደረጋችሁትን አድሬስ በዚህ መልኩ ያመጣላችኋል ማለት ነው። ስለዚህ ዋሌታችንን በስነ ስርዓት ስለሞላን ባክ ብለን እንመለስና እዚህ ጋር ልትሸጡ ስትሉ እንደምታዩት እዚህ ጋር ኖቲስ ብሎ ይሄ ለምሳሌ መጀመሪያ ላይ ያለው ባይናንስ ብቻ ነው የሚሸጠው። ይሄኛው ኦኬኤክስም ባይናንስም ይሸጣል። እዚህ ጋር እንደምታዩት ባይቢትም ይጨምራል። እነዚህን እዩዋቸው። የምትጠቀሙ ፕላትፎርም ከሌለ ለሚያጡላችሁ ስለሚችሉ እነዚህን እዩዋቸው። ለምሳሌ እኔ አሁን ባይናንስ ስላለኝ መጀመሪያ ያለውን ይሄንን ሴል ለዋለሁኝ። ሴል የሚለውን ስነኩት በዚህ መልኩ ይመጣላችኋል። ምን ያህል መሸጥ ትፈልጋላችሁ ይላችኋል። እዚህ ጋር ለምሳሌ 1.2 መሸጥ ብፈልግ 1.2 ብዬ ጽፋለሁኝ። እዚህ ጋር የምትሸጡትን አማውንት ስታስገቡ ከታች ቶታል ኒድድ ብሎ እንደምታዩት 0.024 እንድትጨምሩ ይጠይቃችኋል ማለት ነው። ይሄ ፊ ነው። ስለዚህ ይሄንንም ጨምራችሁ 1.2 ከሆነ የሚሸጡት 1.224 ብላችሁ ነው የምትልኩት ማለት ነው። ስለዚህ እዚህ ጋር ወደታች ወረድ ታደርጉና ኮንፊርም የሚለውን ንኩት። በድጋሚ ኮንፊርም እንላለን። ይሄንን ስታደርጉ አውቶራይዜሽን ይጠይቃችኋል። አውቶራይዝ በሉት። አውቶራይዝ ካደረጋችሁ በኋላ ትመለሳላችሁ ወደ ክሮማችሁ። ወደ ክሮማችሁ ስትመለሱ እንደምታዩት በዚህ መልኩ ይመጣላችኋል። ባየር አክሴፕትድ ይላችኋል ማለት ነው። ሲመጣላችሁ የገዢውን አድሬስ ይሰጣችኋል። አድሬሱን ኮፒ ታደርጉና ወደ አፕሊኬሽናችሁ ተመለሳችሁ ትሄዱና ሴንድ የምትለውን ትነካላችሁ። እዚህ ጋር አድሬስ ላይ ይሄንን ኮፒ ያደረጋችሁትን አድሬስ ታስገባላችሁ። አማውንት ላይ የጻፋችሁትን አማውንት ታስገባላችሁ። ይሄንን ካደረጋችሁ በኋላ እንደምታዩት ይሄን ኔክስት የሚለውን እነካለን። ኮንፊርም በሉት። እዚህ ጋር ፓስወርዳችሁን ታስገባላችሁ። ይህንን ካደረጋችሁ በኋላ እዚህ ጋር እንደምታዩት በዚህ መልኩ ይመጣላችኋል። ይህንን ስክሪንሻት ማድረጋችሁ እንዳትረሱ። ስክሪንሻት ካደረጋችሁ በኋላ ወደ ክሮማችሁ ትመለሳላችሁ። ሜሴጅ ቻት አለች፣ እዛች ላይ ሄዳችሁ ስክሪንሻት ያደረጋችሁትን ትልኩልታላችሁ ማለት ነው። ስክሪንሻቱን ሚት የሚለውን ትነካላችሁ። ከዛ ደን ብላችሁ ላኩለት ወይም ልክ ያለው ብላችሁ ማለት ነው። ላካችሁለት በኋላ የባይናንስ ዩአይዲ ሊጠይቃችሁ ይችላል። እንደምታዩት የባይናንስ ኖቲፊኬሽን ደርሶኛል። እኔ እንደምታዩት ባይናንሳችሁ ላይ ገብታችሁ ቼክ ማድረግ አለባችሁ። ወደዚህ እንደምታዩት ወደ ዋሌቴ በተሳካ ሁኔታ ገብቶልኛል ማለት ነው። ይሄ ከገባላችሁ በኋላ ሪሊዝ ማድረግ አለባችሁ። እዚህ ጋር ትመለሱና
እንደምታዩት እዚህ ጋር I have received የምትለውን አንዴ እንኳን እቺን ካልነካችኋት መልቀቅ ስለማይችል ገንዘቡን ይሄንን yes ትሉለታላችሁ ማለት ነው። ከላከላችሁ በኋላ ይሄንን ፍቃድ ትሰጡታላችሁ። ከዛ እንደምታዩት ይሄንን ኮኔክት ስትሉት የላካችሁለትን ገንዘብ አውቶራይዝ ያደርገዋል፣ ገንዘቡ ወደሱ ይገባል ማለት ነው። ያንን ኮንፊርም ስታደርጉት እንደምታዩት ኦርደር ኮምፕሊትድ ብሎናል፣ በተሳካ ሁኔታ ጨርሰናል ማለት ነው። በዚህ መልኩ የሰራችሁትን መሸጥ ትችላላችሁ። ወደ ባይናንሳችሁ ገብቷል። በኋላ ባይናንስ ላይ በፈለጋችሁት ገንዘብ መሸጥ ትችላላችሁ ማለት ነው። ለዛም ቪዲዮ ከፈለጋችሁ የምሰራላችሁ ይሆናል። ይመቻችሁ።